በጌታ በኢየሱስ ስም እንደዚህ ያነባለሁ ከቁጥር 15 ጀምሮ እኔ እግዚአብሔር የእናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ። በባህር ውስጥ መንገድ በማዕበል ውስጥ መተላለፊያ ያበጀ እግዚአብሔር እንደዚህ ይላል። እንደገና ላይነሱ እዚያው እንዲተኙ እንደ ጧፍ ኩስታሪ ረግፈው እንዲጠፉ ሰረገሎችና ፈረሶችን ሰራዊቱና ደጀኑን በአንድነት ያወጣ እንዲህ ይላል። የቀደመውን ነገር አታስቡ፣ ያለፈውን እርሱ። ከፍና አርግ መጽሐፋችንን በደም ከፍ እኔ የምለውን ከኔ ጋር በል። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያና በማርሲል ቴሌቪዥን ይህን መልእክት የምትከታተሉ ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ በኢሳይያስ መጽሐፍ ምዕራፍ 43 ቁጥር 16 ላይ መነሻ በማድረግ ሲሆን የመልእክታችንም ሐሳብ እግዚአብሔር መንገድ ያዘጋጃል የሚል ይሆናል። አሁን ያነበብኩላችሁ የእግዚአብሔር ቃል ሲናገር በባህር መካከል መንገድን በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል ብሎ ይነግረናል። ይህ የኢሳይያስ መጽሐፍ ምዕራፍ 43 የሚናገረው ዋንኛ ሐሳብ እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር፣ እንደዚሁም እግዚአብሔር ለሕዝቡ ያለውን የማዳን ተስፋ፣ እግዚአብሔር ለሕዝቡ ያለውን ታማኝነትና የማይለወጥ ኪዳን የሚናገርበት የመጽሐፍ ቅዱሳችን ክፍል ነው። እግዚአብሔር ለሕዝቡ ያለው ፍቅር እንደማያልቅ፣ እንደዚሁም እግዚአብሔር ለሕዝቡ ያለውን የማዳን ተስፋ የሚናገርበት ክፍል ነው። በዚህ ጊዜ የእስራኤል ሰዎች በጠላቶቻቸው ተማርከው በግዞት በባቢሎን ምድር የነበሩበት ጊዜ ነው። ስለዚህ በባቢሎን በግዞት ላሉ፣ በእስራት ውስጥ በብዙ ችግርና መከራ ውስጥ ላሉ የእስራኤል ሰዎች እግዚአብሔር አምላክ በኢሳይያስ መጽሐፍ ምዕራፍ 43 ላይ የሚነግራቸው የማያልቀውን ፍቅሩን ደግሞ የማዳን ተስፋውን እሱ ለነሱ ያለውን ታማኝነትና የማይለወጥ ቃል ኪዳን የሚናገር ክፍል ነው። እንደምታውቁት የኢሳይያስ መጽሐፍ ምዕራፎቹ ረዣዥም ናቸው፣ ሐሳቦቹ ጥልቅ ናቸው፣ ብዙ የትንቢት ሐሳቦችን ይይዛል። ስለዚህ ለነዚህ ሰዎች ኢሳይያስ እግዚአብሔርን ሲያስተዋውቀው እንደዚህ ይላል። መንገድን የሚያደርግ እግዚአብሔር ብሎ ያስተዋውቀዋል። እና ነቢያቶቹ እግዚአብሔርን ተደራሲያኖቹ ባሉበት ሁኔታ የማስተዋወቅ ልማድ እንዳላቸው የመጽሐፍ ቅዱሳችሁን ክፍል በተለያየ ቦታ ስታነቡ ትመለከታላችሁ። ስለዚህ በዚህ ቦታ ኢሳይያስ ለእስራኤል ሰዎች እግዚአብሔርን የሚያስተዋውቃቸው መንገድን የሚያደርግ እግዚአብሔር እንደዚህ ይላል በማለት ያስተዋውቃቸዋል። በባህር መካከል መንገድን፣ በኃይለኛ ውሃም መካከል መንገድን የሚያደርግ እግዚአብሔር እንዲህ ይላል ብሎ ይነግራቸዋል። ወዳጆቼ ለምንድነው ኢሳይያስ እግዚአብሔርን መንገድን የሚያደርግ ብሎ ለእስራኤል ሰዎች የሚያስተዋውቀው ብላችሁ ከጠየቃችሁ አስቀድሜ እንደነገርኳችሁ እነዚህ የእስራኤል ሰዎች በጠላቶቻቸው ተማርከው በግዞት ውስጥ ነው የነበሩት። ቤታቸው ፈርሶ፣ መቅደሳቸው ፈርሶ በተስፋ መቅረት ውስጥ ነው የነበሩት። በአስቸጋሪ ሁኔታ ውስጥ ነበር የነበሩት። በማይቻል በስቃይ ውስጥ ነበረ የነበሩት። ስለዚህ ከነበሩበት ሁኔታ የተነሳ የነበራቸው ጥያቄ ደግሞ ነበረ። ጥያቄያቸውም ከዚህ አስቸጋሪና ከባድ ሁኔታ መውጫ መንገድ አለ ወይ፣ ወደ ቤት መንገድ አለ ወይ የሚል ጥያቄ ነበራቸው። ምክንያቱም በግዞት ተወስደው የኤፍራጥስን ወንዝ ተሻግረው በባርነት ነው ያሉት። ቤታቸው ፈርሷል፣ መቅደሳቸው ፈርሷል፣ ብዙ ነገራቸው ተበትኗል፣ ተበታትነው ነው ያሉት። እንዳልነበር አርጎ የባቢሎን ንጉስ ረግጦ እየገዛቸው ነው እና ዘመኑ ሲያልፍ እድሜው ሲቆጠር ብዙ መከራ ሲፈራረቅባቸው ክረምት ከበጋ ሲመጣና ሲሄድ እነዚህ ሰዎች የሚጠይቁት ጥያቄ ነበረ። ከዚህ ስቃይ፣ ከዚህ አስቸጋሪ ሁኔታ፣ ከዚህ መከራ የምንወጣበት መንገድ አለ ወይ? ወደ ቤት መንገድ አለ ወይ? ወደ ቤት ተመልሰን እንሄዳለን ወይ? ወደ ተወለድንበት ከእግዚአብሔር ተስፋንና ኪዳን ወደ ተቀበልንበት ወደ አባቶቻችን ምድር ወደዛ ስፍራ የምንሄድበት መንገድ አለ ወይ የሚል ጥያቄ ነበራቸው። ወዳጆቼ ህይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ብቻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች ማናቀው ሸክም መጥቶ ይጫነናል።
እሱ ብቻ አይደለም ግራ እንጋባለን እርግጠኛ መሆን ሁሉ ያቅተናል እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ ብቻኝነት የሚሰማችሁ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ እንደተጫናችሁ የሚሰማችሁ እንዳለቀላችሁ እንዳበቃላችሁ የሚሰማችሁ ሰዎች ለእናንተ መልእክት አለኝ በዚህም ሆኖ በሚዲያም ተከታተሉ ለእናንተ መልእክት አለኝ እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው የማዳን ተስፋ እንዳለው በከባድ ሁኔታ ውስጥ የምታልፉ በአስቸጋሪ ሁኔታ ውስጥ የምታልፉ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ ወደ ረፍት ወደ ሰላም ወደ በረከት ከመከራ የመውጫ ከስቃይ የመውጫ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ እግዚአብሔር መንገድን ያዘጋጃል አቻቻቻቻቻ ኢየሱስ ጌታ ነው እግዚአብሔር መንገድን ያዘጋጃል ለአንድ ሰው በዚህ ማለዳ እግዚአብሔር መንገድን ያዘጋጅለታል ባክመረም ጩና አሜን በል እግዚአብሔር መንገድን ያዘጋጃል እንግዲህ እኔ ዛሬ ይቅርታ አድርጉልኝ ለእናንተ ማልነግራችሁ እኔ ውስጥ ግን የሚብሰለሰል ጉዳይ አለ እግዚአብሔር ሆይ ከዚህ ሁኔታ የምወጣበት መንገድ አለ ወይ አሁን ካለሁበት ሁኔታ እኔ የምወጣበት መንገድ አለ ወይ ብዬ እየጠየቅኩኝ በነበረበት ሰዓት እግዚአብሔር እንደዚህ ያለኝ በባህር መካከል መንገድን የሚያደርግ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል ተቤዥቻለሁና አትፍራ በስም ጠርቻለሁና አንተ የኔ ነህ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ አያሰጥምህም በእሳት ውስጥ ባለፍክ ጊዜ አያቃጥልህም ነበልባሉም አይፈጅህም እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ ይላል አንተ በደም ጩህና አሜን በል አንድ አይነት ነገር የሰለቻችሁ ወደ አዲስ ነገር መግባት የምትፈልጉ አሁን ካላችሁበት ሁኔታ መውጣት የምትፈልጉ መውጫ መንገዱ ግን ግራ የገባችሁ ሰዎች እግዚአብሔር እንደዚህ ይላችኋል እኔ መንገድን አዘጋጃለሁ የምትወጡበትን መንገድ አዘጋጃለሁ እልፍ የምትሉበትን መንገድ አዘጋጃለሁ ወዳጆቼ መግቢያ ላይ ነግራችኋለሁ ይሄ ምዕራፍ የሚያወራው እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር እግዚአብሔር ለሕዝቡ ያለውን የማዳን ተስፋ እግዚአብሔር ለሕዝቡ ያለውን ታማኝነት እግዚአብሔር ለሕዝቡ ያለውን የማይለወጥ ኪዳን ነው የሚያወራው ሄሎ በዛ አስቸጋሪ የብቸኝነትና የመከራ ህይወት ውስጥ እያለፋችሁ ያላችሁ ሰዎች ከኪሳችሁ ያለው ገንዘብ ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም ሰዎች ለእናንተ ያላቸው ነገር ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም በደንብ አድርጋችሁ አሜን በሉ አሁን ካላችሁበት ሁኔታ የምትወጡበት የመዳን ተስፋ አላችሁ ማነው ተስፋ የላችሁም ያላችሁ ማነው ተስፋ የለም ያላችሁ ማነው ትጠፋለህ ያለ ማነው አብቅቶላል አልቆላል ብሎ የሚነግርህ ማነው እኔ መልእክት አለኝ ገና የመዳን ተስፋ አላችሁ እግዚአብሔር ማንም ባይታመንላችሁ እግዚአብሔር ይታመንላችሁ ማንም ባይደርስላችሁ እግዚአብሔር ይደርስላችኋል በማይለወጥ ኪዳን የሚወዳችሁ አምላክ አላችሁ እግዚአብሔር መንገድን ያዘጋጃል ወዳጆቼ ቅድም እንደነገርኳችሁ መንገዳችሁ በጨለማ ሲዋጥ ህይወት የማይታለፉ በሚመስሉ መሰናክሎችና ፈተናዎች የተሞላች ናትና ልክ መንገዳችሁ በጨለማው ሲገባ ግራ ሲገባችሁ ባልገባችሁ ሁኔታ ውስጥ እያለፋችሁ ስትመጡ የሚሰማችሁ ነገር አለ ብቸኝነት እንደጠፋችሁ ይሰማችኋል እንዳለቀላችሁ ይሰማችኋል ነገር ግን መንገድ አድራጊ ተስፋ ሰጪ ተአምራት ሰሪ የሆነ አምላክ እግዚአብሔር እንዳላችሁ ልነግራችሁ ላስታውሳችሁ ፈልጋል ወዳጆቼ እግዚአብሔር መንገድን የመፍጠር ታሪክ አለ እግዚአብሔር በውሃው ውስጥ መንገድን የመፍጠር ታሪክ አለ እግዚአብሔር በእቶን ውስጥ መንገድን የመፍጠር ታሪክ አለ እግዚአብሔር በእስር ቤት ውስጥ መንገድን የመፍጠር ታሪክ አለ እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ ነው ወዳጆቼ በችግር ዙሪያ መንገድ ማድረግ ያለ ነገር ነው በችግር ላይ መንገድ ማድረግ ያለ ነገር ነው በችግር ውስጥ ግን መንገድ ማድረግ ልዩ ነገር ነው ያላችሁ በባህሩ ዙሪያ አይደለም ያለው እሱ ቢች ዳር ነው ወይም ደግሞ በባህሩ ላይ አይደለም ያለው በባህሩ መካከል አለ በኃይለኛ ውሃ መካከል
መንገድን የሚያደርጋለ በችግራችሁ ዳርዳሩን ጥግ ጥጉን መንገድ አደርጋለሁ ሳይሆን ያለው እግዚአብሔር አሁን ካላችሁበት ሁኔታ የምትወጡበትን መንገድ እግዚአብሔር አምላክ በዛ በማዕበሉ መካከል ያደርገዋል። በፈተናችሁ መካከል ያደርገዋል። ደግሞ መጽሐፋችሁን ስታነቡ ትዝ ካላችሁ ባህር በእስራኤላውያኖች ዘንድ የሁከትና የረብሻ የክፉ መኖሪያ ምሳሌ ነው። ወዳጆቼ በሁከት ውስጥ በረብሻ ውስጥ በፈተና ውስጥ በማዕበል ውስጥ ያላችሁ ሰዎች ወዳጆቼ መንገድን በችግር ዙሪያ ማድረግ ያለ ነገር ነው። በችግር ውስጥ ማድረግ ግን ልዩ ነገር ነው። እግዚአብሔር እንደዚህ አይነት አምላክ ነው እግዚአብሔር። አሜን ነው። እስቲ በደንብ አርጋችሁ አሜን በሉ። እስቲ በደንብ አርጋችሁ አሜን በሉ። ይኸውላችሁ ኢሳይያስ በባቢሎን ምድር በግዞት በባርነት ለነበሩ ቤታቸው መቅደሳቸው ለፈረሰባቸው የእስራኤል ሰዎች በባህር መካከል በኃይለኛ ውሃ መካከል መንገድን እንደሚያደርግ ከመንገሩ በፊት ስለ እግዚአብሔር ማንነትና ባህሪ አስታውሳቸዋል። ለምን መሰላችሁ? አይናቸውን ከእግዚአብሔር ላይ አንስተው ሁኔታቸውን እያዩ ጨለማቸውን እያደነቁ ስለነበረ እንደዚህ ይላቸዋል። ቁጥር 15 ላይ እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ የሚለውን ቃል ቁጥር 15 ላይ ይነግራቸዋል። እኔ እናንተ ቅዱስ የእስራኤል ፈጣሪ ምን እያላቸው ነው? እናንተ በየትኛውም ሁኔታ ውስጥ ኑ፣ ግን በአጋጣሚ አልመጣችሁም፣ በእግዚአብሔር ፕሮግራም የመጣችሁት። ስለዚህ የእርግጠኛ እንድትሆኑለት መጀመሪያ እግዚአብሔር ስለ ባህሪው ይናገራል። እኔ እናንተ ቅዱስ እንከን የሌለብኝ ንጉሳችሁ ነኝ። በእናንተ ላይ ገዢና አስተዳዳሪ አሁን ያላችሁበት ሁኔታ አይደለም። ዛሬም ንጉሳችሁ እኔ ነኝ፣ ገዢው እኔ ነኝ፣ አስተዳዳሪው እኔ ነኝ፣ የማስወጣውና የማስገባው እኔ ነኝ። እግዚአብሔር ንጉሴ ነው የሚል ሰው ካለ አሜን ይበል። ከመንገዱ ቀደም ብላችሁ እግዚአብሔር ንጉሴ ነው የሚል ሰው ካለ አሜን ይበል። በደንብ ረቀጥ አርኩና አሜን ባሉ። እግዚአብሔር መንገድን ያደርጋል። አሜን ይባላል። እኔ እናንተ ቅዱስ አለ እግዚአብሔር። እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ አለ። እሱም ብቻ አይደለም የሚለው 43ኛው ምዕራፍ ቁጥር 1 ሲጀምር እንደዚህ ይላል። ተቤዥቻለሁ አትፍራ፣ በስም ጠርቻለሁ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ አሁን ወደ ቤት ልንመለስ ነው። አሁን የባርነትና የግዞት ዘመን ሊያበቃ ነው። መውጫ የለም ብለህ ፈርታል። መንገድ የለም ብለህ ፈርታል። አሁን ያለበት አዙሪት ሊያበቃ ነው። አዲስን ምዕራፍ ልትጀምር ነው። ከመከራ ወደ ረፍት ልትገባ ነው። ከችግር ወደ በረከት ልትገባ ነው። አንተ በእናትህ መልእክት አለኝ። በደንብ አድርገህ አሜን ባል። ለሆነ ሰው ዛሬ ማለዳ እግዚአብሔር መንገድን ያዘጋጃል። በቤት አቅጣጫ ወጣው ብላችሁ ስታስቡ የነበራችሁ እግዚአብሔር መንገድን ያዘጋጃል። እኔ ምንም ልረዳችሁ አልችልም። በቃ ይቅርታ አድርጉልኝ። በሆነ ጊዜ አንዴ እንክ ሆናለሁ። እግዚአብሔር መንገድን ያዘጋጃል። እግዚአብሔር መንገድን ያዘጋጃል። እና እንደዚህ አለ፣ ተቤዥቻለሁ አትፍራ፣ አትፍራ፣ አትፍራ። ያለበት ሁኔታ ውስጥ አትሞትም። ህይወት እንደዚህ እንደሆነ አያበቃም። ተቤዥቻለሁ፣ ዋጋ ከፍዬብሃለሁ። እኔ ባንተ ላይ ኢንቨስት አድርጌያለሁ። ባካችሁ በደንብ አሚን በሉና ውሰዱ። ተቤዥቻለሁ አትፍራ። ለአንድ ሰው እግዚአብሔር እንደዚህ ይላል፣ አትፍራ ይላል፣ አትፍራ ይላል። አሁን ያለበት ሁኔታ ያልፋል ይላል። አሁን ባለበት ሁኔታ አትሞትም ይላል። ጨለማውን አትፍራ ይላል። ወሬያቸውን አትፍራ ይላል። ሰራዊቱን አትፍራ ይላል። እግዚአብሔር እኔ እረዳለሁ ይላል። ተቤዥቻለሁ፣ በስም ጠርቻለሁ። አይ ነው ዩ ቬሪ ዌል እንትና አልልህም። በስም ጠርቻለሁ። በደንብ አውቃለሁ። ከልጅነት እስከ እውቀት አውቃለሁ። በመጣበት ዘመን ሁሉ አውቃለሁ። ከዛ ወዳጆቼ እንደዚህ አለ፣ የእግዚአብሔር ካንተ ጋር መሆን ልዩነት ያመጣል። የእግዚአብሔር ካንተ ጋር መሆን ልዩነት ያመጣል። እንደዚህ አለ፣ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ። አያሰምጥህም፣ አያሰምጥህም። ሌላው ላይ የሚሰራ የተፈጥሮ ሕግ አንተ ላይ አይሰራም። እኔ ካንተ ጋር ሆናለሁ፣ አያሰጥምህም አለ። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ። የሰማኝ ሰው ካለ አሜን ይበል። በእሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው።
በሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው። በሳቱ ውስጥ መንገድ ማድረግ ልዩ መንገድ ልዩነት ነው። በውሃው ዳር በባህሩ ዳር በማዕበሉ ዳር እንደዚህ አለ፣ በኃይለኛው ውሃው መካከል መንገድን አደርጋለሁ። እኔ የሆኑ ሰዎች ከዚህ ቃል በኋላ ካሉበት ሁኔታ የሹራብ ክር ተመዘው እንደሚወጣ ተመዘው ይወጣሉ። በኢየሱስም ካለበት ሁኔታ ትወጣለህ። ከከበበ ነገር ትወጣለህ። ከምትፈራው ነገር ትወጣለህ። ከባዶነት ትወጣለህ። አልፈህ ትሄዳለህ። ተሻግረህ ትሄዳለህ። በባህሩ ዙሪያ አላለም፣ በባህሩ ውስጥ አለ። በኃይለኛው ውሃ ዙሪያ አላለም፣ በኃይለኛው ውሃ ውስጥ መንገድን አደርጋለሁ። እንዳትፈራ እንዳትደነግጥ እግዚአብሔር መንገድን ያዘጋጃል። የሆኑ ሰዎች ከዚህ ቀን በኋላ የትምህርት በር ይከፈትላቸው፣ የሥራ በር ይከፈትላቸው፣ እግዚአብሔር መንገድን ይከፍታላቸው። እንደዚያ ለሚቴል እግዚአብሔር አምላክ የእስራኤልን ሕዝብ እንዴት እንዳዳናቸው መጽሐፍ ሲናገር እንደዚህ አለ፣ ቸርነትን አላሰቡም፣ በቀይ ባህር አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። ለእስራኤል ሰዎች በቀይ ባህር መንገድ የከፈተላቸው ቸርነትን አስበው አይደለም። መጀመሪያ ላይ በመንገዳቸው መጀመሪያ ቀይ ባህር ላይ አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። መንገድን ከፈትክላቸዋል። እኔ የሚሰማኝ ሰው ካለ እግዚአብሔር ስለ ስሙ በእናንተ ላይ ስለተጠራው ስሙ መንገድን ያዘጋጅላቸው። ወይኔ ረገጥ አርክና አሜን ባል። ደጋሚና መተተኛ ይስማ አሜን ባል። እግዚአብሔር ስለ ስሙ መንገድን ያዘጋጅላቸው። የእስራኤል ሰዎች አምፀው ከተሻገሩ አንተ አምነኸው የምትቀርበት ምክንያት የለም። የእስራኤል ሰዎች ቸርነቱን ረስተው ከተሻገሩ አንተ ቸርነቱን እያሰብክ የማትሻገርበት ምክንያት የለም። አንድ ሰው ይህን ቃል ሲሰማ ከወዲህ ማዶ ነበረ፣ ከዚህ ቃል በኋላ ግን ከወዲያ ማዶ ይሆናል፣ ከከፍቶ ማዶ ይሆናል። አሜን ነው። ሴ አሜን። በደንብ አድርጉና አሜን በሉ። ግዴላችሁ፣ እኔ ብዙ ሰዓት አልወስድባችሁም። አሜን በሉ። እግዚአብሔር ለእናንተና ለልጆቻችሁ መንገድን ያዘጋጅ። እግዚአብሔር ለእናንተና ለቤታችሁ መንገድን ያዘጋጅ። ከመከራ የምትወጡበት መንገድ ይዘጋጅ። ከችግር የምትወጡበት መንገድ ይዘጋጅ። ከለቅሶ የምትወጡበት መንገድ ይዘጋጅ። አንደኛ ጻፉ። አንደኛ እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። የሰው መንገድ መድረሳችንን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጅላቸዋል። ወዳጄ ራስን በምድረ በዳ ውስጥ ስታገኘው የጠፋ እንዳይመስል የጠፋ እንዳይመስል። እንደው በጣም የምወደው ቃል እንደዚህ ይናገራል። ሁልጊዜ ይመራሃል። ፀሐይ ባቃጠለው በደረቅ ምድር ፍላጎትን ያረካል። አጥንቶች ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። በምንጩም እንደማይቋረጥ ወንዝ ትሆናለህ። እግዚአብሔር ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። እግዚአብሔር ሁልጊዜ ይመራሃል። በዚህ ጋር ሂድ፣ በዛ ጋር ሂድ፣ አሁን ውጣ፣ አሁን ግባ፣ አሁን ተቀመጥ ይልሃል። ከዚህ ሁኔታ ተለይ ይልሃል። እግዚአብሔር ሁልጊዜ ይመራሃል። ክረምትና በጋ፣ ጠዋትና ማታ ይመራሃል። በጊዜውም ያለ ጊዜውም ይመራሃል። ንፋሻማም ደመናማም ሆነ ፀሐያማም ሆነ ሁልጊዜ እግዚአብሔር ይመራሃል። ውጤቱ እንደዚህ ይሆናል። አንተም ፀሐይ ባቃጠለው ምድር ከፍላጎት ትረካለህ። እሱ ብቻ አጥንት ይበረታል። አንተም አለ በውሃ እንደረካ የአትክልት ቦታ ትሆናለህ። ከዛ እንደማይቋረጥ ምንጭ ትሆናለህ። ወዳጄ በምድረ በዳ ውስጥ ራስን ካገኘኸው የጠፋ እንዳይመስል። ፀሐይ ባቃጠለው ምድር ውስጥ ከፍላጎት ትረካል። መንገድ የእግር ኮቴ በሌለበት ምድር ውስጥ ከፍላጎት ትረካል። ለምን? እግዚአብሔር ሁልጊዜ ይመራሃል። ልጄ ሆይ በዚህ በኩል ሂድ፣ ልጄ ሆይ በዚህ በኩል ሂድ፣ ና በዚህ በኩል ብሎ ይመራሃል። ዛሬ አንድ ሰው በዚህ ቃል መንፈስ ኮምፓስ እጁ ይገባል። የሆነ እኛ ጉባኤ ማቀው አሚን አለ።
እሱን አሜን በደንብ አሜን በል። እግዚአብሔር ይመራኛል የሚል ሰው አሜን ይበል። ቃሉ እንደዚህ ነው የሚለው ፀሐይ ባቃጠለው ምድር ከፍላጎት ትረካለህ ብቻ አጥንት ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። ከዛስ ምንጭ እንደማይቋረጥ ውሃ ወንዝ ትሆናለህ። እግዚአብሔር ይመራኛል እንደዚህ ሆናለሁ የሚል ሰው አሜን ይበል። ካለ አሜን ይበል። እግዚአብሔር ይመራል። እግዚአብሔር በምድረ በዳ ውስጥ መንገድን ያደርጋል። ወዳጄ የሰው መንገድ መድረስን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ ይመራል። ወዳጄ ስትጓዝ ጭው ባለ በረሃ ውስጥ ነው። ግን ይገርማል፣ ከፍላጎት አትጎልም፣ ትረካል። የምትለብሰውን፣ የምትበላውን፣ የምትጠጣውን፣ ለሰዎች ፕሮቫይድ የምታደርገውን፣ ለህይወት የሚያስፈልጉ ቤዚክ የሆነ ነሰሰሪቲ የሆኑ ነገሮች ሁሉ እግዚአብሔር ፕሮቫይደር ለምን ይመራል። በየት በኩል ብትራመድ ነገሮች እንደሚቀኑና እንደሚቃኑ ጋድ ኖውስ። ዩኒቨርስን የማይ እግዚአብሔር ቤት በኩል መሄድ እንዳለብህ እኮ ዛሬ ይሄን ቃል ስናገር እኔ አንድ ሰው ወንበሩን ሰብሬ ከፍላለሁ ነበር ምለው። ለምን መሰለ? የብዙዎቻችሁ ጥያቄ ፍቃድ ምንድነው? ቤት መንገድ ልሂድ እንዴት ላርገው አይደለም ወይ? ዛሬ እግዚአብሔር እያላችሁ ያለው ነገር እንደዚህ ነው። እኔ እመራችኋለሁ፣ ሁል ጊዜ እመራችኋለሁ፣ ሁል ጊዜ እመራችኋለሁ፣ ሁል ጊዜ እመራችኋለሁ። መቅሰፍት ሊመጣ ሲል እግዚአብሔር እንደዚህ ይላል፣ አትውጣ ይላል፣ ቁጭ በል ይላል። የሆነ ቢዝነስ ልሰራ ስትል እግዚአብሔር ኖ ይላል። ኪሳራ ካለበት ኖ ይላል። ደግሞ ከባድም ቢመስል እኔ ካንተ ጋር ሆናለሁ አድርገው ይላል። ዛሬ ማለዳ የእግዚአብሔር ምሪት ለአንድ ሰው በህይወቱ ይሆናል። እግዚአብሔር መልአኩን ልኮ አጋር ከውሃ ምንጯ ጋር እንደተገናኘች የአብርሃም ነገር አልቆባት የእግዚአብሔር ነገር እንደወጣላት፣ የሰው ነገር ያለቀባችሁ የእግዚአብሔር ነገር ይጀምርላችኋል። የእግዚአብሔር ነገር ይፈልቅላችኋል። ወዳጄ የሰው ድል ፋንታ ያልቃል። የሰው ስጦታ ያልቃል። የሰው አይዞነት ያልቃል። የሰው ካንተ ጋር መሆን ያልቃል። ልክ የሰው ሲያልቅ የእግዚአብሔር መውጣት ይጀምራል። ዛሬ ማለዳ ባርካችኋለሁ። አጋርን ያገኛት መልአክ ያገኝሻል። አጋርን ያገኛት መልአክ ያገኝሻል። ያገኛል በኢየሱስ ውሰዱት። ይሄን ቃል ውሰዱ። እዩት። ይሄን ቃል ተመልከቱት። ቀና በሉና ተመልከቱት። ቀና ብላችሁ እግዚአብሔር ሁል ጊዜ ይመራሃል። ይመራሃል ማለት ነው። እግዚአብሔር ይመራሃል፣ ሁል ጊዜ ይመራሃል። እግዚአብሔር ከፊት ለፊት ሆኖ ይመራሃል። እግዚአብሔር ሲመራ ከኋላ አይደለም፣ ከፊት ነው የሚመራ። ደመናው ከፊት ሲራመድ ታየዋለህ። እግዚአብሔር ሁል ጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። አንተ የሰማኝ ሰው ካለ እግዚአብሔር ምስክሬ ነው። በዚህ ዓመት ከምታስበው በላይ እግዚአብሔር ፍላጎትን ያሟላል። ምንድነው ፍላጎት? ከደሞዝ በላይ ነው። ከትምህርት በላይ ነው። ከችሎታ በላይ ነው። ከረዳቶች በላይ ነው። እኔ ዛሬ ባርካለሁ። እግዚአብሔር ፍላጎትን ያሟላል። እግዚአብሔር መሻትን ያሟላል። በቃ እርዱኝ ይረዳቸዋለሁ ነው ነገሩ። ግዴላቸው እርዱኝ ይረዳቸዋል። እግዚአብሔር ፍላጎትን ያሟላል። በምድረ በዳ ውስጥ እግዚአብሔር መንገድን ያዘጋጃል። ማነሽ የኔት ምድረ በዳ ውስጥ ነው ያለሁት፣ ብቻዬን ነኝ፣ አለቀልኝ፣ ጠፋው፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኑ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁል ጊዜ እመራለሁ። ትላንት የመራው፣ በልጅነት የመራው፣ ያኔ በወጣትነት የመራው፣ በሰው ምድር የመራው፣ በስደት ምድር የመራው፣ ዛሬም እመራለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትን አበረታዋለሁ። በአክበረም ጩና አሜን በለኝ።
አጥንትን አበረታዋለሁ። አጥንትን አበረታዋለሁ። ታልፏል ይሄን ሁኔታ። ትላንትና ይሄንን ቃል እንዳነበብኩ መሽቶ ነበረ። ከንባብ ክፍል የወጣውና ዶይ የተኛችበት ሄጄ ቀሰቀስኳት። መብራቱን አብሬ ወልኩት። አብራቸው እንደዚህ የሚል ቃል መጥቶልሻል። እግዚአብሔር ሁሉ ጊዜ ይመራሻል። ሁሉ ጊዜ ይመራል። ፀሐይ ባቃጠለው ምድር ፍላጎትህን አሳካዋለሁ፣ ሞላለሃለሁ። አጥንት ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። ደከማ አይደል? አቃታ አይደል? ሁኔታዎች ከምታስባቸው በላይ ናቸው አይደል? የምታልፍበት ሁኔታ ከባድ ነው አይደል? እግዚአብሔር እንደዚህ ይላል። እኔ ሁልጊዜ ማለት ነው። ስትችል ብቻ አይደለም፣ ስትጸልይ ብቻ አይደለም፣ ሲሳካል ብቻ አይደለም፣ ስታውቅ ብቻ አይደለም፣ ሳታውቅም ሲኖር ብቻ አይደለም፣ ሳይኖርህም እመራሃለሁ፣ ከፊትህ ሆናለሁ፣ እመራሃለሁ። አጥንቶች ይበረታል። ፀሐይ ባቃጠለው ምድር፣ እጽዋት በሌለበት ምድር፣ ጥላ በሌለበት ምድር በውሃ እንደረካ የአትክልት ቦታ አደርግሃለሁ። እንደማይቋረጥ ምንጭ ትሆናለህ። እኔ አበረታለሁ። ወዳጆቼ እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። አሜን። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። አሁን አንዳንዶቻችሁ ከውጭ ስትታዩ የምታልፉበት ሁኔታ ምድረ በዳ አይመስልም፣ ከባድ አይመስልም፣ ግን በርትቶባችኋል። ድካም ይሰማችኋል። እግዚአብሔር እንደዚህ ይላችኋል። ወዳጆቼ ኢሳይያስ እንደዚህ ያለ በባህር መካከል መንገድን፣ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል። እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ። አልሳሳትም። የእስራኤል ፈጣሪ፣ ያንተ ፈጣሪ። ፈልገ መጣ ወይ ወደዚህ ምድር? ጠይቀ መጣ ወይ ወደዚህ ምድር? ባንተ ፕሮግራም መጣ ወይ ወደዚህ ምድር? የደዚህ ምድር በዚህ ምድር የተጀመረው ህይወት በእግዚአብሔር እቅድ በእግዚአብሔር ሐሳብ ነው የተጀመረው። እኔ አንተ ፈጣሪ። ከዛ እንደዚህ ያለ ቁጥር 1 ላይ ሲናገር ለምን ሰዎቹ አይናቸውን ከእግዚአብሔር ላይ አንስተው እንደዚህ ነው በባቢሎን ምድር ነው ያሉት። ጠዋት የሚያዩት የገዢዎቻቸውን ክንድ ነው። ማታም ነገም ከነጎዳም የሚያዩት ከቤታቸው ፈርሶ ቤት መቅደሳቸው ፈርሶ ነገራቸው ሁሉ ተበላሽቶባቸው ያሉ ሰዎች ናቸው። ወደ ቤት መንገድ አለ ወይ ያሉ ሰዎች ናቸው። ወደ ረፍት መንገድ አለ ወይ? ወደ ረፍት የናፈቃችሁ ሰዎች ወደ ሰላም መንገድ አለ ወይ? ወደ ጤንነት መንገድ አለ ወይ? አሁን ካለውበት ሁኔታ የመውጣበት መውጫ መንገድ አለ ወይ የምትሉ ሰዎች ካላችሁ እዛ እግዚአብሔር ምዕራፍ 1 ላይ ሲጀምር አይናቸውን ከሱ ላይ ስላነሱ እንደዚህ አላቸው። ተበጅቻለሁ፣ አትፍራ፣ በስም ጠርቻለሁ፣ የኔ ነህ። ታልፈዋል። ብራዘር አንድ እውነት ንገር። የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም። ለዚህ ነው መንገድ የሌለ የሚመስልህ እንጂ እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ ነው። የእግዚአብሔር መንገድ በአይኖች ማታየው በእጅ ማዳስሰው ተፈጥሯዊ ስላልሆነ ነው። የሰው መንገድ ተፈጥሮን ይከተላል። የመንገድ ሲቪል መሐንዲሶች፣ የሮድ ኢንጂነሮች መንገድ ሲሰሩ አንድ መነሻ የሚያደርጉት ተፈጥሮን ነው። እግዚአብሔር ግን መንገድን ለማዘጋጀት ተፈጥሮን አይከተልም። የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም እንጂ እግዚአብሔር በቶን እሳት ውስጥ ምስራቅ አምትናጎም መንገድን አድርጓል። እግዚአብሔር በአንበሳ ጉድጓድ ውስጥ መንገድን አድርጓል። ለዮሴፍ በእስር ቤት ውስጥ መንገድን አድርጓል። እግዚአብሔር መንገድ ፈጣሪ አምላክ ነው። ግን አሁን መንገድ የሌለ የሚመስልህ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን ስለማይታይ ነው። እግዚአብሔር ሁልጊዜ ይመራል። በልጅነት መርቶ እዚህ ያደርሰዋል። ዛሬም ይመራል፣ ነገም ይመራል። አሜን። ለቀቅ አድርጉና አሜን በሉ። ትዝ ይላችኋል እግዚአብሔር ይረዳሃል የሚል ትምህርት የዛሬ ዓመት አስተምሬ ነበር። ይረዳሃል ብዬ አገልግያችሁ ነበር። ይረዳሃል። እግዚአብሔር ካረዳ ማንም አይረዳህም ብዬ ትዝ ይላችኋል። እግዚአብሔር ካላገዘ ማንም አያግዝም። ልክ በዓመቱ እግዚአብሔር ይሄን ቃል ሰጠኝ። እኔ መንገድን አዘጋጃለሁ። ወይኔ ብራዘር፣ እኔ ስለ ዲቪ ስለ ምናምን ስለ ቪዛ ምናምን አላወራህም። ግን ማንኝ የፈለከው ነገር ካል ፀሐይ ባቃጠለው ደረቅ ምድር እግዚአብሔር ፍላጎትን ያሟላል ተብሎ እንደተጻፈ በጌታ በኢየሱስ ስም እግዚአብሔር ዘንድሮ ፍላጎትን ያሟላል።
እግዚአብሔር መንገድን ያዘጋጅላል። ሁለተኛ ምጽፉ ሰዎች ይሄንን ቃል እያነበብኩ እየተዘጋጀው ሐሙስ ማለዳ ይመስለኛል። ሐሙስ ማለዳ ወደዚህ ስመጣ አንድ የታመመ ልጅ የአንጀት ካንሰር የተባለና 4 ሚሊዮን ብር የተጠየቀ ልጅ እዚህ በር ላይ ያገኘኝ። እኔ ቢሮዬ ላነብ ነው የምገባው። መጥቶ ጠየቀኝ። ታመም ያለው እንደዚህ ብሎ እንደዚህ ከፍቶ ሊያሳየኝ፣ ከዛ ዶክመንቱን አሳየኝ። አስቀድሞ እግዚአብሔር መንገድን ያዘጋጃል ብሎ ስላለኝ ጌታ ጸለይኩለት። እግዚአብሔር መንገድን ያዘጋጅልሃል። ገንዘብ ትፈልጋለህ? ገንዘብ የምታገኝበት መንገድ ያዘጋጅልሃል። አንተ ነው ማወራው። እዚህ ላለው ነው ማወራው። ስለ ልጁ አይደለም ማወራው። ገንዘብ ትፈልጋለህ? እግዚአብሔር ገንዘብን የምታገኝበት መንገድ ያዘጋጅልሃል። ቤት ትፈልጋለህ? እግዚአብሔር ቤት የምታገኝበት መንገድ ያዘጋጅልሃል። ስራ ትፈልጋለህ? እግዚአብሔር ስራ የምታገኝበት መንገድ ያዘጋጅልሃል። አሁን ከዚህ ስትወጣ ዳዊት እንደወጣ ያንን ግብፃዊ እንዳገኘው አሁን ከዚህ ስትወጣ ዛሬ እሁድ፣ ነገ ማክሰኞ፣ ከነገ ወዲያ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ላንተ ፕሮሞሽን ኢምፖርታንት የሆኑ ሰዎችን ታገኛቸዋለህ። እግዚአብሔር መንገድን ያዘጋጅልሃል። ለምን መሰለ? እንደዚህ ነው የሚለው ቃሉ። እኔ ሁል ጊዜ እመራሃለሁ ነው የሚለው። በዚህ በቦሌ ሆምስ በኩል ልትሄድ ስትል ኖ ልጄ ተመለስ በዚህ በኩል ይልሃል። እግዚአብሔር መንገድን ያዘጋጅልሃል። ሁለተኛ እግዚአብሔር በጨለማ ውስጥ መንገድን ያዘጋጃል። በጨለማ ውስጥ ወዳጆቼ፣ ጨለማ ዙሪያውን ማወቅ የማትችሉበት ሁኔታ ማለት ነው። የህይወት ትርጉም ያጣችሁበት ሁኔታ ማለት ነው። ጨለማ ዙሪያችሁን ማወቅ የተቸገራችሁ፣ የህይወት ትርጉም የጠፋባችሁ፣ በጨለማ ውስጥ እንዳላችሁ የሚሰማችሁ ወዳጆቼ ስማኝ። ራስን በጨለማ ውስጥ ካገኘኸው አልቆልኛል ብለህ እንዳታስብ። በምታየው ሳይሆን ሁሉም በሚያየው እግዚአብሔር እንድትደገፍ ነው። አንተ የህይወት እንቅስቃሴ፣ የራእይ መዳረሻ፣ የነገር ተስፋ፣ የአይኖችህ ነገሮችን የሚያዩበት መጠን አይደለም። አንተ በማየትክ ላይ ሳይሆን ሁሉም በሚያየው እግዚአብሔር ላይ እንድትተማመን እግዚአብሔር ይፈልጋል። እናም በቃሉ ላይ ሲናገር እንደዚህ ይላል። እኔ ነግራቸዋለሁ። ከነገርኳችሁ በኋላ ነው ቃሉን ማነብላችሁ። እንደዚህ ይላል፣ ዕውሮችን በማያውቁት መንገድ እመራቸዋለሁ፣ በፊታቸው ያለውን ጨለማ ወደ ብርሃን፣ መጥፎውንም ምድር ወደ ቀና ምድር እለውጠዋለሁ፣ አደርገዋለሁ፣ አልተዋቸውም አለ እግዚአብሔር። ኢሳይያስ 58 ቁጥር 11 ሲናገር እንደዚህ ይላል፣ ዕውሮችን በማያውቁት መንገድ እመራቸዋለሁ፣ ባልተለመደ ጎዳና ወስዳቸዋለሁ። እግዚአብሔር በጨለማ ውስጥ መንገድ እንዳለው የምታየው ዕውሮችን አለ በማያውቁት መንገድ እመራቸዋለሁ። ከዚህ በፊት ሄደውበት በማያውቁ ባልተለመደ ጎዳና ወስዳቸዋለሁ። ከዛስ ጨለማውን በፊታቸው ብርሃን አደርጋለሁ፣ ጎርባጣውን ስፍራ ጨካኙን ምድር ቀና አደርገዋለሁ ነው የሚለው ሌላኛው ትርጉም። ጎርባጣውን ስፍራ አስተካክላለሁ። ይህን አደርጋለሁ፣ አልተዋቸውም። ኢሳይያስ 42 ቁጥር 16 አልተዋቸው። ይሄን ሳላደርግ ሄሎ ጨለማ ውስጥ እንዳለ የሚሰማው ሰው ካለ ከፊት ያለውን ጨለማ እግዚአብሔር ወደ ብርሃን ይቀይረዋል። ወይ መንገድን እግዚአብሔር ያዘጋጃል። ጨካኙን ስፍራ ወደ ቀና ምድር ለውጠዋለሁ። ወደ ቀና ምድር እኔ የጨከኑብኝ ስፍራዎች አሉ፣ እግዚአብሔር ወደ ቀና ምድር የቀየረልኝ። ወይኔ አይ አለች አምቡላንስ። እኔ እናንተም በሆን ወንበሩን ሰብሬ ከፍላለሁ ነበር ብሎ ጨካኙን ምድር ወደ ቀና ስፍራ ለውጠዋል። ጎርባጣውን አስተካክለዋል። በፊታችሁ ያለውን ጨለማ ወደ ብርሃን ቀይረዋል። ባለመዳችሁት መንገድ መራቸዋል። ባለመዳችሁት መንገድ መራቸዋል። እኔ ደግሞ እንደዚህ የሚለው ቃል ደስ የሚለኝ ይህን አደርጋለሁ፣ አልተዋቸውም። ይህንን አደርጋለሁ። መንገድን እግዚአብሔር ያዘጋጃል። ሴ አሜን። በምን ውስጥ
አንዳንድ ሰዎች ያልገባቸው ምን እየተከናወነ ያልገባችሁ ዙሪያችሁ ላይ ያለ ነገር ህይወት ትርጉም የጠፋባችሁ ምና እግዚአብሔር መንገድ ያዘጋጅ። የሰማኝ ካለ እበለኝ በእናት ልመርቅ እበለኝ። የምታቃቸው ሰዎች የጠመሙብህ የማታቃቸው ሰዎች ቀኛቸውን ይሰጧል። እግዚአብሔር አምላክ በጨለማ ውስጥ መንገድን እኔ ያዘጋጃለሁ ብለዋል። ሄሎ ዛሬ የምስራች አለኝ፣ መልእክት አለኝ፣ ለሆኑ ሰዎች መልእክት አለኝ። እግዚአብሔር ምስክሬ ነው። የፈለከውን ቀጠሮ ቅጠር። የዛሬ 6 ወር፣ የዛሬ 7 ወር፣ የዛሬ ዓመት አሁን ካለበት ሁኔታ በማታቀው መልኩ መልአክ መጥቶ ካለበት ያወጣል። እግዚአብሔር ለጴጥሮስ ከእስር ቤት መንገድ እንዳዘጋጀለት አውቆ እንደተከፈተለት እኔ ባርካለሁ። ደጆች አውቀው ይከፈታል። ሶስተኛ እግዚአብሔር በአጣብቂኝ ውስጥ መንገድ ያዘጋጃል። እግዚአብሔር ወዳጆቼ ወደፊትም ወደ ኋላም መንገድ በሌለበት ሁኔታ ውስጥ ራስን ካገኘኸው ግራ እንዳይገባ የጠፋ እንዳይመስልህ። አጣብቂኙ አዳኝን እንድጠብቀው ነው። መፍጨርጨርን አቁመ እግዚአብሔር እንድጠብቀው ነው። እግዚአብሔር ለእስራኤል ወደፊትም ወደ ኋላ መንገድ በሌለበት ሁኔታ ነው መንገድ ያበጀላቸው። ወደፊት የኤርትራ ባህር ነው፣ ወደ ኋላ የግብፅ ሰራዊት ነው እና አጣብቂኝ ነው። እግዚአብሔር ማን ነው ሃይዌይን እግዚአብሔር ሲያደርግ ሲሰራ እግዚአብሔር በአጣብቂኝ ውስጥ መንገድ እንደሚያደርግ ታውቃላችሁ? ይኸውልሽ አጣብቂኝ ውስጥ ካለሽ እያለሽ ያለው ጠብቂኝ ነው። አለቀ። ዛሬ የምታዩቸውን ግብፃውያን ለዘላለም አታዩቸውም ተብሎ እንደተጻፈ ያንቺን መፍጨርጨር አቁሚና ምንም ዋናም አያስፈልግም፣ እምነት ነው የሚያስፈልገው። አትጠራጠሪ። ላንቺ በተከፈተ መንገድ ጠላቶችሽ አይሻገሩ። ወይኔ በደንብ አርጊና አሜን በይ። የእስራኤል ሰዎች በእምነት ተሻገሩ፣ የግብፅ ሰዎች ግን ሲሞክሩ ሰምጠው ቀሩ ተብሎ እንደተጻፈ ላንቺ በር ይከፈታል፣ ጠላቶችሽ አይሻገሩ። እግዚአብሔር በአጣብቂኝ ውስጥ መንገድን ያዘጋጃል። ሴ አሜን። አራተኛና የመጨረሻ እግዚአብሔር ባልገባ ነገር ውስጥ መንገድን ያዘጋጃል። ባልገባ is was this that is called that called ባልገባ ሁኔታ ውስጥ መንገድን ያዘጋጃል። ባልገባ ሁኔታ ውስጥ ራስን ካገኘው ግራ ይግባ ጻፍ። ባልገባ ሁኔታ ውስጥ ራስን ካገኘው ግራ ይግባ እንዳይገባ ስማ። በመረዳትህ ላይ ሳይሆን በረዳትህ ላይ ተደገፍ ጻፍ። እቺ በውዳ ተደግፋ እንደሚል መጽሐፍ። አሁን መንገድን የሚያቀናልህ መረዳትህ ሳይሆን ረዳትህ ነው። ቢገባ ባይገባ ረግረግ ነው፣ ደረቅ ነው፣ ኃይለኛ ነው፣ ዳስማተር ባልገባ ነገር ውስጥ ራስን ካገኘኸው ግራ እንዳይገባ በመረዳትህ ላይ ሳይሆን በረዳትህ ላይ ተደግፈ አትጠራጠር። ለምሳሌ አሁን ኢትዮጵያ ያለችበትን የኢኮኖሚ ሁኔታ ይግባኝ ብላችሁ ብታስቡ ለዘላለም አይገባችሁ። ደሞዛችሁ ካላችሁ ወጪ አንጻር ሲሰላሰል አሁን እኔ እንዴት ነው የምኖረው ብለህ እንዲገባ ከፈለክ ደሞዝ ከወጪ አንጻር እንዲገባ ከፈለክ አትጠራጠር፣ አይገባ። የሚገባ አስማተኛ መሆን ብቻ ነው። ሆም ኢኮኖሚክስ ተምረህ ምን አይነት ኢኮኖሚስት ብትሆን እንደዚህ ሰርቫይቭ እያረክ እንዳለ የለኝም ባልክ ማግስት እየሰጠ እንዴት ሆናለው ባልክ ማግስት እያበረታታ ሰዎችን ካውንስል እያረክ ረጃጅም ደቂቃ እየመከርክ ዛት እያልክ እንዴ ብራዘር፣ ይሄ እኮ በመረዳት ላይ ሳይሆን በረዳቱ ላይ የተደገፈ ሰው ህይወት ነው።
ለምን መሰለ ሴቪንጋችን ማያስጨንቀን አካውንታችን ማያሳስበን እየገባን እየተረዳን ሳይሆን የምንኖረው በረዳታችን ላይ ተደግፈን ነው የምንኖረው። እስቲ አሜን ይባላል። እግዚአብሔርን በመተማመን የሚጠባበቁ እነዛ ኃይላቸውን ያድሳል። እግዚአብሔር ባልገባ ሁኔታ ውስጥ መንገድን ያዘጋጃል። ለምሳሌ ባልገባ ሁኔታ ውስጥ ሰርግን ያዘጋጃል። አንተ የገባ ልጅቷ ብቻ ነች። ኢየሱስ ጌታ። ልጅቷ ገብታለች። ማግባት እንዳለብህ ገብቷል። እንዴት ማግባት እንዳለብህ አልገባም። በቃ ታገባል። ጌታ ምስክሬ ነው። የኔና የዶይን ቪዲዮ አላየህም እንዴ? ዛሬ 13 ዓመት የነበረውን ሰርጋችን ፈረስ ላይ ሆኜ አላየኸኝም ወይ? አላየኸኝም? ፈረስ ላይ ሆኜ ከ3 ቀን በፊት የሆቴል የሚከፍለው ያልነበረኝ ሰውዬ በማግስቱ ላንጋኖ ውስጥ ሰዋኝ የነበርኩ ልጅ ነኝ። ኢየሱስ ጌታ። አሁን እኔ እየነገርኩ ያለሁት ለአበረታታ የፈለኩት አንድ ጉዳይ ነው። ባልገባ ሁኔታ ውስጥ ነው ያለው። አሁን ቀጥሎ ምንድነው የሚሆነው? ሲዝን ምናምን ቀጥሎ ሲዝን 2 ሲዝን 3 ሲዝን 4 ይሞት ይሆን ይኖር ይሆን? አክተር ይመታል እንጂ አይሞትም። አይሞትም። አትሞትም። እግዚአብሔር ምስክሬ ነው። ታለ በክብር እግዚአብሔር ታሪክን ይቀይረዋል። ወይኔ አንተ አሜን ባለ በደባር እግዚአብሔር በክብር ይሞሽርሃል፣ በክብር ይሸልምሃል። ወደቀ ሲሉ ትቆማለህ፣ ሞተ ሲሉ በሕይወት ትኖራለህ። እና መጽሐፉ ደግሞ እንደዚህ ያለኝ እውሮችን እንግዳ በሆነ መንገድ እመራቸዋለሁ፣ በፊታቸው ያለውን ጨለማ ወደ ብርሃን ለውጠዋለሁ። እሱ ብቻ አይደለም የሚለው ጨካኙን ስፍራ ቀና ምድር አደርገዋለሁ። ጨካኝ የሆነባቸውን ስፍራ፣ አቅም የከለከላቸውን ስፍራ፣ ያስለቀሳቸውን ስፍራ ቀና አደርግላቸዋለሁ አለ። በተወለዳችሁበት አገር የተማረራችሁ ይሄ ምድር በኢየሱስ ስም ቀና ይሆንላችኋል። በኢየሱስ ስም ቀና ይሆንላችኋል። እኔ እኮ አልነገርኳችሁም እኮ አላወራችሁ አልሰበኳችሁም እኮ። ጨካኝ የሆነባቸው ምድር ቀና አረግላችኋለሁ። ወይኔ ቀና አረግላችኋለሁ። ደግሞ አለ ይህንን አደርጋለሁ፣ አልተዋቸውም አለ። እግዚአብሔር ይሄን ሳያደርግ ይችን ምድር ቀና ሳያደርግላቸው አይተዋቸው። ቀና እግዚአብሔር ወንድ ሴቱን ትዝ ይላችኋል። ባለፈው ሁለተኛ ነገሥት ላይ ያካፈልኳችሁ የባቢሎን ንጉስ ዮማሮዴቅ ወደ ዮአኪን መጥቶ በርህራሄ መንፈስ አናገረዋል። እግዚአብሔር ቀና አረገለት። የባቢሎን ንጉስ እኮ ጨካኝ ክፉና ክፉ ብቻ 37 ዓመት የሳሰረውን ዮአኪንን እግዚአብሔር ሊፈታው ሲፈልግ የባቢሎን ንጉስ ቀና አረገለት። ሄደና በርህራሄ ያናገረው። እሺ እንዴት ደህና አይዞ። ከዛስ በባቢሎን ካሉ ነገስታቶች በላይ ከፍ አረገዋል። እና ዮማሮዴቅም እንደማነው ዮአኪን እንደዛ ያደረጋል። የእስር ቤት ልብሱን አውልቆ ጣለዋል። ኢትዮጵያዊ ቢሆን ኖሮ በኩርቱ ፌስታል ይዞት ነበር የሚወጣው። ወጋው ተው የእስር ቤት ልብስን ሌላ ቀየረ። በቃ ኢየሱስ ጌታ እስከ ህይወቱ ፍጻሜ ድረስ ቀለቡን ይሰጠው ነበራል። ወዳጅ እግዚአብሔር ቀና ካላረገልህ ሰው ነጠላዬን አቀብሉኝ ብሎ ነው ከቤቱ የሚወጣው ዘንድሮ። ድሮ በአካል ፈልጎ ነው የሚጣላ። አሁን ለሶሻል ሚዲያ ነጠላውን አቀብሉኝ ለነገር ነው እንዲህ ብሎ የሚወጣው። እግዚአብሔር ቀና ሲያረግልን ነው ነገር የሚቀና። እኔ ዛሬ መልእክት አለኝ። በባህር መካከል በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይልሃል፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር ነኝ፣ የእስራኤል ቅዱስ መድኃኒት ነኝ። እኔ አንተ ቅዱስ ነኝ፣ እኔ አንተ ፈጣሪ ነኝ፣ እኔ ንጉሥ ነኝ ይላል እግዚአብሔር። ሁል ጊዜ እመራሃለሁ። በፀሐይ በተቃጠለ ደረቅ ምድር ፍላጎትን አረካለሁ። አንተም አጥንቶች ይበረታሉ። በውሃ እንደረካ የአትክልት ቦታ ትሆናለህ። ይዶን ነው የአትክልት ቦታ በውሃ ሲረካ ይዶን ነው ዶንቺ ነው። ሂድ እዚህ መቂ ሂድና እርሻ ማየት ከፈለክ እሱን በአትክልት በውሃ እንደረካ የአትክልት ስፍራ ትሆናለህ ማለት። አጥንትህን አበረታዋለሁ አለ እግዚአብሔር። እኔ መንገድን አዘጋጃለሁ። ሴ አሜን በደንብ አድርጋችሁ። ደግሞ ታውቃለህ 42 ላይ እኮ ሲናገር እንደዚህ እኔ ተራራውና ኮረብታውን ንደዋለሁ አለ። አትክልቱን ሁሉ እጽዋቱን ሁሉ አደርቀዋለሁ።
ወይኔ ከዛ እኔ መንገድ አውጣላለሁ። ጻፉ እንደዚህ ብላችሁ የመጨረሻ ወደ ቤት መንገድ አለ ብላችሁ ጻፉ። ወደ ክብር መንገድ አለ፣ ወደ ከፍታ መንገድ አለ፣ ወደ ሳቅ ወደ ደስታ መንገድ አለ። መንገድ አለ። አሁን ካላችሁበት ሁኔታ የምትወጡበት መንገድ አለ ወይ ያላችሁ ያላችሁ ሰዎች መንገድ አለ ይላችኋል ጌታ። እኔ መንገድን አዘጋጃለሁ፣ መንገድን አዘጋጃለሁ፣ መንገድን አዘጋጃለሁ። ቤት የምትገዙበትን መንገድ አዘጋጃለሁ። መኪና የምትገዙበትን መንገድ አዘጋጃለሁ። ስራ የምትይዙበትን መንገድ አዘጋጃለሁ። ስራ የምትቀይሩበትን መንገድ አዘጋጃለሁ። ከሀገር የምትወጡበትን መንገድ አዘጋጃለሁ። የምታገለግሉበትን መንገድ አዘጋጃለሁ። የምትሞሸሩበትን መንገድ አዘጋጃለሁ። የኔ መንገድ ተፈጥሯዊ መንገድ አይደለም። የኔ መንገድ ለዚህ ነው በአይን የማይታያችሁ። እሳት አለ፣ እሱ ውስጥ መንገድ አለ። ውሃ አለ፣ እሱ ውስጥ መንገድ አለ። ደመና አለ፣ እሱ ውስጥ መንገድ አለ። ማዕበል አለ፣ እሱ ውስጥ መንገድ አለ። ወጀብ አለ፣ እሱ ውስጥ መንገድ አለ። ለጳውሎስ መልአኩ እንዳለው ፀሐይ ጠፍቷል፣ ጨረቃ ጠፍቷል፣ ጨለማ ሆኗል። ማዕበሉ እያወካቸው ነው። ግን እንደዚህ ያለ አንዳችሁም አትጠፉም፣ ትደርሳላችሁ። ወጀብም ቢሆን ወጀብ ውስጥ መንገድ አለ፣ ማዕበል ውስጥ መንገድ አለ። ያለበት ሁኔታ ጨለማ ነው፣ እሱስ መንገድ አለ። ምድረ በዳ ነው፣ እሱስ መንገድ አለ። አልገባም፣ እሱስ መንገድ አለ። ወጀብ ነው፣ መንገድ አለ። ማዕበል ነው፣ መንገድ አለ። ክፉ ሰዎች ናቸው፣ መንገድ አለ። ከዛ የምትወጣበት መንገድ አለ፣ መንገድ አለ። በር አለው። ወይኔ ወዳጆቼ እኔ እንደ አገልጋይ እናንተ ስለምትጨነቁብኝ ደግሞ በጣም ስለምትወዱኝ በሁሉም ደግሞ ስለምትረዱኝ አልነግራችሁም። ጥቂቱን ነው የምነግራችሁ እንጂ ያለብኝ ሸክም የሚያስገለግል አይደለም፣ የሚያስቆም አይደለም። ጌታ ግን ሁሉ ጊዜ ይገርማችኋል፣ መንገድ አለ። ወሩ ሲደርስ መንገድ አለ፣ ሰዓቱ ሲደርስ መንገድ አለ። ወይኔ ኢየሱስ መንገድ አለው እግዚአብሔር። አሁን ቤት ይኖረኛል ብለህ አንተ ታስበህ ታውቃለህ? አሁን ቤት ለመኖር መንገድ አለ የለም እኮ፣ ግን እግዚአብሔር መንገድ አለው። ሴ አሜን። ትላንት ነው ከትላንት ወደ አንድ ጥቁር አሜሪካዊ መጥቶ ነበር እዚህ። ጌታ ሆይ እኖይ የማንኛው መንገድ ነው አልኩ። አልሰማኝም ያልኩት። እግዚአብሔር መንገድ አለው። ልጆቻችሁ ውጭ ሀገር እንዲማሩ ትፈልጋላችሁ? እግዚአብሔር መንገድ አለው። ሴ አሜን። እግዚአብሔር መንገድ አለው። ተናግሮኛል ጌታ፣ አስረግጦልኛል። ከዚህ በኋላ ተደጋጋሚ ቴስቲሞኒ ይጠብቃለሁ፣ ምስክርነት ሰማለሁ። ጌታ እኮ እንዲያረገልኝ ስትሉ ሰማለሁ። ረገጥ ያለ ጭብጨባ፣ ጩኸት፣ ፉጨት አጠገባችሁ ያለውን ሰው ተነሱ፣ ጨብጡትና እንደዚህ በሉት፣ እግዚአብሔር ሁሉ ጊዜ ይመራሃል በሉት። ጨብጡት፣ እግዚአብሔር ሁሉ ጊዜ ይመራሃል በሉት። በፀሐይ በተቃጠለ ምድር ፍላጎትን ያረካል በሉት። ንገሩት፣ አጥንት ይበረታል በሉት። ዋን ወርድ ለምትወዱ ሰው ተራመዱና አጥንትን ያበረታዋል በሉት። አንተም በውሃ እንደረካ የአትክልት ቦታ ትሆናለህ በሉት። ኢየሱስ ጌታን። እንደገና ጭብጨባ፣ ፉጨት፣ ጩኸት ለአምላካችን ለእግዚአብሔር። ኢየሱስ ጌታ። ወንጌል ይለውጣል።